ቆይ ጋሼ እኔ ለምን አነስኩባት? ከሰውነት ዝቅ ብለ የማይገባ ነገር አድርገህ ነው። በቃ በጸባይ እምቢ አለችኛ። እንድትፈራ ካደረክ በኋላ በጸባይ ማለት ምን ማለት ነው? ጋሼ ልታመልጠኝ እንደምትችል ታውቁ ነበር። ሌላ ቦታ እንደምትሄድ ነግራኝ ተሰናብታኝ ነው ሄደችው። ጥሩ ዛሬ ቁም ነገር ሰራ። ትውልድ አንተ አፍቃሪዋ ልብስህን አጠብቅልኝ። ትሁት በማታውቀውና በማያገባት ጉዳይ ገብታ ራሷን ትልቅ ችግር ውስጥ ከታለች። አዲስ የገባችበት ቤት ውስጥ ከሷ የተደበቁ ሚስጥራዊ ነገሮች እንዳሉ ተሰምቷት ነው ስለ ነገሩ የበለጠ ለማወቅ የጓጓችው። ትሁት ህይወቷ ላይ ትልቅ አደጋ ሊያስከትል የሚችል ውሳኔ ነው የወሰነችው። ከተመስገን ስቃይና መከራ አምልጣ በቅጡ እንኳን ሳታርፍ ሌላ ስቃይ ወደሷ እየመጣ ያለ ይመስላል። ትሁት ተመስገን ወደ ቤት ወስዷት የነበረ ቢሆንም በጸባይና በሰላም አታላ እህቷን ካስለቀቀች በኋላ ነው ተመስገን እቃዎችን ለመግዛት ሲወጣላት አምልጣ ጥላው የሄደችው። ቀጥላም እህቷና ልጇን ወደ አጎታቸው ቤት ሄደው እንዲያርፉ እዛ ሰላማቸው የተጠበቀ እንደሚሆንም የነገረቻቸው። ቀጥላ ቀድማ ተነጋግራ ወደ ተስማማችው ደላላ ጋር ደውላ ነው ወደ አዲሱ የምትሰራ ቤት ሄደችው። እንደገባችም የቤቱ ባለቤት ገዛኸኝን ነበር ያገኘችው። በመቀጠልም ደህና ዋልክ፣ ደላላው እኮ ወደ ውስጥ አልገባም ብሎኝ ነው ብላ ስትለው እሱም አይገባም፣ እውነት ነው፣ ቤቱ ሰው እንዲገባ ስለማልወድ ነው፣ ነይ ተቀመጪ፣ ደላላው ከነገረሽ ውጪ ምነግርሽ ምንም አዲስ ነገር የለኝም፣ እንደ ቤትሽ እዩ ይላታል። በዛን ሰዓትም ተመስገን ለመግዛት የወጣውን እቃ በተሸካሚ አስይዞ መጥቶ ነበር። ነገር ግን ትሁት ቤት ውስጥ ባለመኖሯ ተደናግጦ ወይኔ ተመስገን ሰራችልኝ ማለት ነው ብሎ በንዴት ተቻክሎ ከቤቱ ይወጣል። በዛን ሰዓት ትሁትና ገዛኸኝ እዛው ተቀምጠው ባሉበት አንዲት ሴት ትመጣና አጠገባቸው ትቀመጣለች። ትሁትም ፈጠን ብላ ስሟን ትነግራትና ለመታወቅ ትሞክራለች። ልጅቷም እኔ ደግሞ ቤቲ ይባላለሁ ትላታለች። ትሁትም ተቻክላ የጋሽ ገዛኸኝ ልጅ ብላ ስትላት ቤቲም ፊቷ ልውጥውጥ ይልና አይ እንደዛ አይደለም እኔ ሚስቱ ነኝ፣ ነይ ቤቱን ላሳይሽ ትልና ተነሳ ከፊቷ ትሄድና በቅድሚያ የትሁትን መኝታ ክፍል አሳይታ እቃውንም እዛ እንድታስቀምጥ ታደርጋታለች። ቀጥላም ሁሉንም ክፍሎች ታሳያታለች አንድ ክፍል ሲቀር። ትሁትም ይሄኛውን ክፍል ግን አላየነውም ብላ ስትል ጋሽ ገዛኸኝ ከተቀመጠበት ተነስቶ ይመጣና በቁጣ እንዲሁም ማስፈራሪያ በሚመስል መልኩ ይሄንን ቤት ማንም አይከፍተውም፣ የቀድሞ ባለቤቴ ንብረት እዚህ ነው ያለው፣ ጊዜ ሲኖረኝ እኔ ራሴ ገብቼ አጸዳዋለሁ፣ ሰላም የሚኖረን ይሄንን ቤት እስካልከፈትሽ ጊዜ ብቻ ነው ይላታል። ተመስገንም የገመተው ትሁት እህቷን አስለቅቃ ወደ አባዬ ቤት እንደተመለሰች ስለነበር ቀጥታ ወደዛ ነበር የሄደው። በሩንም በእርግዶ ይገባና የት ናት? እየቀለድኩ አይደለም፣ ልፋቴ ሁሉ ለሷ ነው ብሎ ተመቻችቶ ሶፋው ላይ ሲቀመጥ አባዬም ይኸውልህ ተመስገን በስተርጅና ትግል አልፈልግም፣ ሰማኛለህ? ትሁትን በጣም ጎርታታል፣ የሰው ቤት ልትሰራ ነው የወጣችው፣ ከዚህ ውጪ ምንም አማራጭ የላትም ብሎ ሲለው ተመስገንም ወይኔ አታላኛለች ማለት ነው፣ ቆይ ግን አንተ ወዳታለህ ትል የለ እንዴ? እንዴት ነው ሰው ቤት ስትገባ ዝም የምትለው ሲለው አባዬም ምንም ልረዳትና ልጠብቃት እንዲሁም ልከላከልላት አልቻልኩም፣ በተለይ ካንተ
በአንተ ምክንያት ነው 2 ልጆቼን ያጣሁት። አሁን ውጣልኝ ብሎ ሲጮህበት እሱም ተነስቶ ይወጣል። በነጋታው ጠዋትም ቤቲና ገዛኸኝ ተቀምጠው ባሉበት ትሁት ትመጣና ቁርስ ላቅርብ አይደል ብላ ትጠይቃቸዋለች። ቤቲም አዎ አቅርቢልን፣ አንድ ደግሞ በሳህን ለብቻ አዘጋጅልኝ ትላታለች። ትሁት ለማቀራረብ እንደሄደችም ገዛኸኝ ቀጥልና መጠንቀቅ ይኖርብሻል ይላታል። ቤቲም ነገሩን ቀለል አድርጋ አታስብ ትለዋለች። ገዛኸኝም በንዴት ለምን አላስብም ያሳስባል እንጂ ሲላት ቤቲም እኔ ያልነው አልኩህ እኮ ትለዋለች። እሱም እሺ በቃ ጥሩ ባለችበት ግን ምንም መዳፈር የለብሽም ብሎ ያስጠነቅቃታል። ከትንሽ ቆይታ በኋላም ቤቲ ለብቻዋ ተቀምጣ ቲቪ ያየች በመሃል ትሁትን ትጠራትና አንዳንድ ለቤቱ የሚያስፈልግ እቃዎች እንድትገዛ ስትልካት ትሁትም እሺ ግን ካላስቸገርኩ በዛው አጎቴን አይቼ መመለስ እችላለሁ ብላ ትጠይቃታለች። ቤቲም አዎ ትችያለሽ፣ ለአንዳንድ ነገሮች ግን ብር ሊያስፈልግሽ ይችላል፣ ቆይ ልስጥሽ ስትላት ትሁት አይ እኔ አያስፈልገኝም ለአንቺ ብቻ እቃዎችን ምገዛበት ስጪኝ ትላታለች። ቤቲም የኔ ቃያን ያክል አያስቸኩልም ሂጂና አንቺ ደርሰሽ ነይ ትላትና ትንሽ ቆየት ብላ ትሁት ለብቻው ያዘጋጀችላትን ምግብ ይዛ ወደ ተዘጋው የማይከፈተው ክፍል ገብታ ምግቡን አስቀምጣ ትወጣለች። በሩንም ቆልፋ ዞር ስትል ከትሁት ጋር ይገናኛሉ። ቤቲም ደንግጣ እንዴት እስካሁን አልወጣሽም እንዴ የት ነበርሽ እስካሁን ብላ ስትጠይቃት አይከፈትም የተባለችውን በር ተከፍቶ አይታ የደነገጠችው ትሁት እየተንተባተበች አይ መኝታ ቤት እኮ ልብስ እየቀያየርኩ ነበር ትላታለች። ቤቲም እሺ ይሁን ግን ምን አስደነገጠሽ ብላ ስትጠይቃት ትሁትም አረኔ ያልደነገጥኩም ብላ አባዬን ወደ ቀጠረችበት ካፌ ትሄዳለች። አባዬም ብዙ ሳይቆይ ይመጣል። ሰላምታ ከተለዋወጡ በኋላ እንዴት ነሽ የኔ ልጅ አዲሱ ቤት እንዴት ነው ለመድሽ ብለው ስትጠይቃት ትሁትም ግራ ያጋባል አባዬ በእርግጥ ሰዎቹ ጥሩ ናቸው ግን በቃ 2 አመት ተስማምቼ ተፈራርሜ ነው የገባሁት የትልቅ ባለስልጣን ቤት ነው ምናምን አሉ ግን አባዬ አንድ ነገር በጣም ግራ ገብቶኛል። ይኸውልህ አንድ የተዘጋ ክፍል አለ እና እሱ ክፍል የሟች ሚስታቸው ንብረት እንዳለው ነግረውኝ ነበር። ነገር ግን አሁን ያለችው ባለቤቱ እዛ ክፍል ምግብ ስታስገባ አየሁ። እኔ መኖሬንም ስታይ በጣም ደነገጠች። ያስፈራል አይደል አባዬ ስትለው እሱም ፊርማ ባይኖር ተወጪ ነበር። በጣም ግራ ያጋባል። ለማንኛውም አንቺ እጅሽን አታስገቢ፣ ቤት ውስጥ ስላለው ነገር አይመለከትሽም፣ ዝም በይ ይኸውልሽ የኔ ልጅ አንዳንድ አለማወቆች ከክፉ ይጠብቁናል ይላታል። የዛኑ ቀንም ገዛኸኝ ለብቻው ተቀምጦ ትሁትን ይጠራትና እንዴት ነሽ ስራ እንዴት ነው አስተያየት ካለሽ ንገሪ ቅር ያለሽ ሚስተካከል ነገር ብሎ ሲላት እሷም ቆንጆ ነው ምንም የለም ግን ደግሞ ትንሽ ቅር ያለኝ ነገር ቢኖር ጊዜው መርዘሙና በኮንትራት መሆኑ ነው ስትለው እሱም ይሄን ያደረኩት ሰራተኛ ሲወጣ ሲገባ እንዳንጉላላ ነው። እኔ ብዙ ኃላፊነት አለብኝ ሰራተኛ ወጣ ገባ እያልኩ ማሰብ በጭራሽ አልፈልግም ብሎ ሲላት ትሁትም ልክ ነህ ግን ደግሞ ከባድ ነገር ቢገጥመኝ ምንድነው የምናደርገው ትለዋለች። እሱም ከባድ ነገር ከገጠመሽማ ምን ይደረጋል ብለሽ ነው ግን እዚህ ቤት ውስጥ ማንም አይነካሽም የተሻለም ይከፈልሻል ነገር ግን አንቺ መቼም ቢሆን በማያገባሽ ነገር መቼም እንዳትገቢ ብሎ በከባዱ ያስጠነቅቃታል። በነጋታው ጠዋትም ገዛኸኝ ወደ ስራው ሊሄድ እየወጣ ባለበት ቤቲ ትመጣና ቆይ ጥለኸኝ አትሄድ ትሸኘኛለህ ትለዋለች። ገዛኸኝም ወዴት ነው የምትሄጂው ቤቱ እኮ ባዶ ነው ለማን ጥለሹ ነው የምትሄጂው ሲላት እሷም ቆይ ግን ምንድነው ሐሳብክ እቤት ቁጭ ብዬ እንዱል ነው ስትለው ታዲያ ለሷ ጥለሽላ ቤቱን ልትወጪ ነው ይላታል። ቤቲም ቁልፉን ይዛው እንደምትወጣ ትነግረዋለች። ገዛኸኝም እሺ ቁልፉን ያዝሽው ቢባል ድምጹንስ ይዘሽው ልትወጪ ነው መርጠሽ እኮ ነው የምትኖሪው እኔ ስመጣ ወይም እሷ ረፍት ስትወጣ ትሄጃለሽ አደጋው ይታይሽ እንጂ እኔ አሁን ጊዜ የለኝም ቻው ብሏት ይሄዳል። ቤቲም በንዴት ሶፋዋ ላይ ተቀምጣ ባለችበት ትሁትም ስራዋን ጨራርሳ ትመጣና እንዴ ምን ነው ቁርስ ሳበይ ረፈደ ስትላት ቤቲም አንቺ በላሽ ትሁት አጎትሽስ እንዴት ነው ብላ ጠይቃታለች። ትሁትም ደህና እንደሆነ ትነግራታለች። ቤቲም ቀጥላ አጎትሽ ጋር መሄድ ትፈልጋለሽ ከፈለግሽ ዛሬ መሄድ ትችያለሽ እኔ ለወጣ ስለሆነ ብቻሽን ከምትሆኚ እና ደግሞ ቤቱም ያስፈራል ስትላት ትሁትም እሺ በቃ እንደውም እኔም በወጣ በጣም ደስ ይለኛል ትላታለች። ቤቲም ስትመለሽ አብረን ገዜ ሳይመጣ በፊት እንመለሳለን ትላታለች። ትሁትም ከላይ ልብሷን ደርባ ትመጣና ተያይዘው ይወጣሉ። ቤቲ ሳታስበው የተዘጋውን ክፍል ቁልፍ ረስተዋለች። ትሁት ደግሞ ያንን አስተውላለች። ትሁትም ቀጥታ ወደ አባይ ጋር ሄዳ ስላለው ነገር በሙሉ ትነግረዋለች። ቀጥላም በውስጡ ስላለው ነገር ማየት እንደምትፈልግ እዛ ክፍል ውስጥ አንድ የተበደለ ነፍስ እንዳለ መስሎ እንደሚሰማት ነግራው አባዬ ተይ ቢላትም የግዴታ ማየት እንዳለባት ነግራው ተነስታ ወደ ቤት ትሄዳለች። ትሁት ተይ አትንኪ እንዲሁም አትመልከች የተባለችው ነገር ለማየት ቤት ሄዳ በሩንም ከፍተዋለች። በቀጣይ ምን ይፈጠር ይሆን? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ።
ቪዲዮዎቹ ሲለቀቁ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።